ትንሽ ነው። 17 ዓመት እኮ ነው በእናትሽ። አሁን 17 ዓመት ሙሉ እንትን ብላ ምንም የለሽን ተብላ ዶክመንት ማስረጃ እኮ እዚህ ኔጋ እኮ የሀገር ነው ያለው እኮ። አሁን እኮ ድምፃቸው የእናትየዋ የወንድምየዋ የገዛችው ሲሚንቶ ሲገነባ የተጻጻፉት ከ2016 በፈረንጆቹ አቆጣጠር ጀምሮ እስካሁን ዶክመንት አላት ሜሴንጀር ላይ። እያንዳንዱን ዶክመንቶች ቪዲዮ ሲይዝ ነው የዋልኩትኝ ዛሬ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሉቱ ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን ሁሉ መልካም ሁሉ ሰላም ነው። ለሉቱ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና እጠይቃለሁ። እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁኝ። እንግዲህ ዩቱብ ላይ ለእናንተ ይጠቅማል ያስተምራል የምላቸውን ነገራቶች ነው ሁልጊዜም ሼር ማድረግላችሁ። መግቢያ ላይ እንደተመለከታችሁት በጣም ያሳዝናል። 17 ዓመት ሙሉ የለፋችበትን የደከመችበትን ንብረት ቤተሰቦቿ ከዷት ማለት ነው። እንግዲህ ነሰቡት 17 ዓመት ሙሉ መድከም ማለት በጣም ከባድ ነው። 17 ዓመት አንድ ሴት ልጅ እድሜዋን 17 ዓመት ሙሉ በሰው ቤት ማሳለፍ በጣም ከባድ ነው እና ይሄ ምንድን ነው መልእክቱ ምንድን ነው? እሷን ከዷት አይደለ? እናትም አባትም ቤተሰብ በሙሉ ግን ምን መሰላችሁ? እዚህ ጋር ትምህርት እንድትወስዱ የምፈልገው ነገር ቤተሰብ ጋር ስትልኩ፣ ማንኛውም ጋር ስትልኩ መረጃ ያዙ፣ ይጠቅማችኋል። ምክንያቱም ነገ ለመከራከር ነገ ገንዘባችሁን ለማስመለስ መረጃ ያስፈልጋል። ዝም ብላችሁ ያለ መረጃ ህግ ጋር ብትሄዱ ህግ ሊዳኛችሁ አይችልም። ህግ እናንተን ሊረዳችሁ አይችልም። ማንኛውም ህግ እንኳን ቢደርስላችሁ ገንዘቤን ከስሼ አገኛለሁ ብትሉ መጀመሪያ የሚጠይቃችሁ ህግ ምንድን ነው? መረጃ ነው የሚጠይቃችሁ። የምልኩትን ብር፣ ቦታ ስትገዙ የላካችሁትን ብር ሪሲት፣ ባንክ ላይ ያስገባችሁትን ሪሲት፣ እያንዳንዱን ነገር አስቀምጡ። እውነቴን ነው የምላችሁ፣ ገንዘብ ሰይጣን ነው። የዚች ልጅ ቤተሰብ እንግዲህ ክፉ ሆነው አይደለም፣ ግን ገንዘብ ሰይጣን ነው፣ ይወሰውሳል። ታውቃላችሁ፣ ይወሰውሳል። እንደው አንዳንድ ጊዜ ታስተውሉ ከሆነ በጣም ታማኝ ሰው እኔ ይሄ ሰው እንደዚህ አያደርግም አላህን ይፈራል ብላችሁ የምትሉት ሰው በጣም ታማኝ ነው ብላችሁ እርግጠኛ የሆናችሁበት ሰው የሆነ ቦታ ላይ ይሳሳታል። ለምን? ገንዘብ ሰይጣን ነው፣ ይወሰውሳል። ሰይጣን አለ፣ ነፍስ እያለች ትወሰውሳለች። ስለዚህ የዚች ልጅ ቤተሰቦችም ክፉ ሆነው ሳይሆን የማንኛውም ሰው ቤተሰብ ክፉ ሆኖ ሳይሆን ገንዘብ ሰይጣን ነው። እህት ከእህት ያቆራርጣል፣ ወንድም ከወንድም ያቆራርጣል፣ ዝምድና ይቆርጣል፣ ባልና ሚስት ያቆራርጣል። ብዙ ነገር አለ። ግን እነሱ ክፉ ሆነው አይደለም። ገንዘብ ነው፣ ያጓጓል። ዱንያ ናት፣ ነፍስያን ታጓጓለች። ለምን አትወስጂውም? ለምን እንደዛ አታደርጊውም? ትላለች። ገባችሁ? ስለዚህ እያንዳንዱን ነገር የምታደርጉት ነገር ለቤተሰቦቻችሁ የምታደርጉት ነገር ለቤተሰቦቻችሁ ነው። ነገር ግን ቤትም ግዙ፣ መኪናም ግዙ፣ ምንም አድርጉ፣ ግን መረጃ ያዙ። አሁን እቺ ልጅ መረጃ አላት። የላከችበት ሲሚንቶ ሲላክ እንጨት ምን ሲል ሲገዛ እያንዳንዱ ነገር አላት መረጃ። ገባችሁ? ነገ በህግ ግን ከሳ ልታገኝ ትችላለች። ግን የሚያድርባችሁ የስነ ልቦና ጫና አለ። ከቤተሰብ ጋር መካሰስ በጣም ከባድ ጦርነት ማለት ከቤተሰቦቻችሁ ጋር ጦርነት መግጠም ነው በጣም ከባዱ ነገር። ከባዳ ጋር ምንም ችግር የለም። ልትካሰሱ ምንም ቃላቶችንም ልትወራወሩ ትችላላችሁ። የትም ቦታ ድረስ መድረስ ትችላላችሁ ከባዳ ጋር። ግን ከቤተሰብ ጋር ይከብዳል። እንደገና ደግሞ እናንተ ደግሞ ሰው ሀገር ላይ ስትኖሩ ለቤተሰቤ ስትሉ ነው ጊዜያችሁን የምታሳልፉት። 17 ዓመት ሙሉ እንግዲህ ለግሏ ብቻ አይደለም የምትኖረው፣ የምታስተምረው ይኖራል፣ ስራ የያዙትን የምትረዳቸው ይኖራሉ። ወንድሜ፣ እህቴ፣ አባቴ፣ እናቴ ይሄን ነገር ማድረግ አለብኝ፣ ለቤተሰቦች ቤት መስራት አለ፣ ብዙ ነገር ትሰራለች። 17 ዓመት ቀላል አይደለም። ገባችሁ? እንደዚህ እያለ ነው እያንዳንዳችን ህይወታችንን መስዋዕት የምናደርገው ለቤተሰብ። ግን ቤተሰብ ምን ያክል መስዋዕት እንደምንከፍል አይረዱንም። ብሩ ተጠቅልሎ ሲመጣ በቀላሉ እንዲፍስ አድርገን የምናገኘው ነው የሚመስላቸው። ስለዚህ ሰርታ ታገኙ።
እኛ እንካድ በቃ አላቅልሽም እንበላት የሚባል ነገር አለ። ይወሰውሳቸዋል። የፈለገ ጥሩ ናቸው ብትሉ ቤተሰቦቼ፣ እኔ በዚህ በኩል አልጠረጥራቸውም። 100% እርግጠኛ ነኝ ማለት አልችልም። በማንም ሰው እርግጠኛ ልትሆኑ አትችሉም። ምክንያቱም ገንዘብ ነው። ይወሰወሳሉ። ሰይጣን ይወሰውሳቸዋል። ስለዚህ እናንተ ከሁሉም ነገር እኔ ወላሂ ነው የምላችሁ በዚህ ሰዓት ላይ እርግጠኛ የምሆንበት ቢሆን ምንድን ነው ፈጣሪያችሁን ነው በቃ። ምክንያቱም ገንዘብ በዚህ ሰዓት ላይ የማያጣላችሁ ሰው ጋር የለም። አደራ ብታስቀምጡ አደራዬን አምጡ ስትሉ ጸብ ነው። ብታበድሩ ብድሬን መልሱልኝ ስትሉ ጸብ ነው። በቃ እነሱ ለእናንተ ጠላት ነው የሚያደርጓችሁ። በገዛ ገንዘባችሁ እኮ ነው። ገንዘብ አበድራችሁ አምጡልኝ ገንዘቤን እፈልገዋለሁ ስትሉ እንደዛ በቃ ምላሳቸውን አሳምነው ብር አበድሩኝ በቃ ቸግሮኝ እንደዚህ ብለው ምናምን ብለው ያወሯችሁ ይወሰውሷችሁና በችግር ነገር አያስችላችሁም። ብድግ አድርጋችሁ ትሰጣላችሁ። አንጡ ስትሉ መከራችሁን ነው የምትበሉት። መከራችሁን ነው የምትበሉት። አንጡ ያላችሁ ጊዜ ጦርነት ነው የሚነሳው። ወላሂ ነው የምላችሁ። በአሁኑ ሰዓት ላይ እኔ እንጃ በቃ የሰው ገንዘብ ማር ነው የሆነባቸው ሰዎች አሉ። የሰው ገንዘብ ማር የሆነባቸው በሐዋላ ብትሆኑ፣ በተለይ ደግሞ አረብ ሀገር ላይ ብዙ ጊዜ ጥቃት የሚደርሰው እኛ አረብ ሀገር እህቶች ላይ ነው። እኛ ደግሞ የዋሆች ነን፣ ሰው እናምናለን። ስናበድር እንደኛ ችግራቸው እንደኛ የቸገራቸው ነው የሚመስለን። ስናደርግም በቃ ሁሉ ነገራችን እንደኛ ነው በቃ የሚመስለን። ለምን? እኛ ልፋትን ስለምናውቀው፣ ድካምን ስለምናውቀው፣ ብር እንዴት ሆኖ እንደሚመጣ ስለምናውቀው ብዙ ነገሮችን ከራሳችን ጋር ነው የምናያይዛቸው። ግን ሰዎች ሁሉ እንደኛ አይደሉም። ይህም ማመን አለባችሁ፣ መረጃ መያዝ አለባችሁ። ሰዎች ሁሉ እንደኛ አይደሉም። ሰዎችን ሙሉዎችን ማመን የለባችሁም። ምክንያቱም የሚታመነው አንድ አላህ ብቻ ነው። በተለይ በዚህ ሰዓት ላይ ከእናት በላይ ማን አለ? ከእናት በላይ ማን አለ? ለባል አትስጡ ትባላላችሁ። ለባት አልሰጥም ብላ ገንዘቧን እንዲህ የያዘች ሴት በቤተሰቧ ትበላለች፣ በቤተሰቧ ትጣላለች። ብዙ አመለፍታ ማለት ነው። ደግሞ ከቤተሰቦቼ አልበላም ከቤተሰቦቼ ብላችሁ ደግሞ ትዳሬ ህይወቴ ብላችሁ ትዳራችሁ ላይ ያላችሁን ነገር ብትን ስታረጉ ደግሞ አጅሬ ደግሞ ብልት አድርጎ ሌላ ህይወቱን ይቀጥላል። በቃ እኔ እንጃ። የአረብ ሀገር ሴት የሚያስብላት ሰው አጣች። የሚያስብላችሁ ሰው አጣችሁ። በቃ ለራሳችሁ እሰቡ እህቶቼ፣ ለራሳችሁ እሰቡ። እውነቴን ነው የምላችሁ። አንዳንድ ቤተሰብ እኔ አላቅም እንዴት የልጁ ልፋት እንዴት እንደማይሰማው አላቅም። ለልጁ እንቅፋት እንዴት እንደሚሆን አላቅም። እንደውም እኮ የልጃቸው ማግኘት ደስ ሌላቸው ነው የሚገባው። ምክንያቱም እሷ ስለተቋቋመችላቸው ደስ ነው ሌላቸው የሚገባው። ራሷን ስላቋቋመች ደስ ነው ሌላቸው የሚገባው እንጂ በመንገዷ ላይ ገብተው እንቅፋት ሊሆኑባት አይገባም ነበር። አይገባትም። ሲጀመር የአረብ ሀገር ሴት እንዴ እንቅልፍ እያማረን እኮ እንቅልፋችንን ጥለን ነው የምንሰራው። እረፍት እያማረን እኮ እረፍት አናገኝም። ብዙ ነገራችንን እኮ ነው መስዋዕት የምናደርገው። ጊዜያችንን ነው መስዋዕት የምናደርገው። ጉልበታችንን ነው መስዋዕት የምናደርገው። ብዙ ነገራችንን በቃ እረፍት አናቅም። ከሰው ጋር መገናኘት አናቅም። ግቢው ውጭው ምን እንደሚመስል አናቅም። በቃ 24 ሰዓት አንድ አይነት ስራ ነው። ጧት ትነሳለሽ፣ ትሮጫለሽ፣ ከዛ ማታ ሲመሽ አልጋ ላይ። ሌላ የለም እኮ ከስራ እንደሌላው እኮ ወይ በሳምንት እረፍት የለም ወይ ምንም ነገር እኮ የለም። ብዙ ነገር ነው፣ ግን ይህንን አይረዱም በቃ። ስለዚህ ካልተረዷችሁ እባንካችሁ አስቀምጡ። ዛሬ ጊዜው ተሻሽሏል። ባንክ ካላችሁ፣ አካውንት ካላችሁ አካውንታችሁ ውስጥ አስቀምጡ እባካችሁ እህቶቼ። ዘመኑ በጣም ከፍቷል፣ ጊዜው በጣም ከፍቷል። እራሳችሁን ጠብቁ። እኔ አላቅም፣ አላህ ሲጠብቅ ነው ከሁሉም ነገር። እኛ ጥንቃቄ ስላደረግን ሳይሆን አላህ ሲጠብቀን፣ አላህ ሀቃችንን አያስነካብኝ፣ ጌታዬ ወይ ሀቄን አታስነካብኝ ብላችሁ ዱዓ አድርጉ። እውነት ዱዓ አድርጉ። እኔ ወላሂ ነው የምላችሁ 12 ዓመት ሰርቻለሁ፣ ግን አንድ ቤስታቢስቲ ነገር በስሜ ያለ ነገር የለም። በቤተሰቦቼ ነው ያለው። እህቴ አለች፣ አንድ እህቴ አለች፣ እባክሽን በሰው ላይ ሞት አለ አንሽልኝ ትለኛለች፣ ትለምነኛለች። አንሽልኝ፣ ስምሽን አዙሪልኝ እያለች እኔ ችላ ብዬ ዝም ብያታለሁ። አንደኛው ደግሞ ወንድሜ ላይ ነው።
ወንድሜም እንደዚሁ አዙርልኝ ባክሽ ይለኛል። ደግሞ እንደዛ አይነት መልካም ቤተሰቦች አሉ። ሁሉም ቤተሰብ እንደዛ ነው ማለት አንችልም። ሁሉም ቤተሰብ ገንዘብ ወዳድ ነው ማለት ነፍስያውን የሚያሸንፍ ጥቂቶች አሉ፣ ነፍስያቸውን የሚያሸንፉ ግን አብዛኞቹ ደግሞ ነፍስያቸውን አያሸንፉም። ስለዚህ ራሳችሁን ጠብቁ እህቶች፣ ጊዜው ስለከፋ ራሳችሁን በቻላችሁ መጠን ጠብቁላችኋለሁኝ። አላህ ሐቃችሁን አያስነካባችሁ፣ የድካማችሁን አላህ ያስነካባችሁ። የተወሰደባችሁም ካላችሁ ደግሞ አላህ ያስመልስላችሁ። በቤተሰብ ምክንያት ስንት እህቶች ህይወታቸው ግልብጥብጥ እንዳለ ወላሂ ስንት ዓመት ሙሉ ለፍተው ቤተሰብ ክዷቸው እንደገና ሀ ብለው ስደት የገቡ ብዙ እህቶች አሉ። ብዙ እህቶች ይራቃሉ። በቤተሰብ ተክደው በባል ተክደው 12 ዓመት 10 ዓመት 8 ዓመት። ይህ ዓመት ቀላል አይደለም። ይህን ያህል ዓመት ሰርተው በቤተሰብ ተክደው መልሰው አረብ ሀገር የሚንከራተቱ እንዲህ የሚያነቡ ብዙ እህቶች አሉ። ግን የእነሱንም በአላህ ይቁጠርላቸው። እውነቴን ነው የምላቸው። ሀቃቸውን አላህ ያስመልስላቸው። ዱዓ አድርጉላቸው። ረመዳን ነው፣ ለእያንዳንዳችን ዱዓ ያስፈልገናል። ወላሂ ነው የምላቸው። መስራቱ ብቻ አይደለም፣ ገንዘብ መስራቱ ብቻ አይደለም። ይህን ያህል አገኘሁ ብቻ የሚለው ነገር አይደለም። ያገኛችሁትን ነገር መቀመጡ ነው ትልቁ ነገር። የልፋታችሁን ነገር ማግኘታችሁ ነው ትልቁ ነገር። የልፋታችሁን እዚህ አላስበላም ብላችሁ እዛ ልካችሁ የሚበላባችሁ ከሆነ ፋይዳ የለውም። ስለዚህ እህቶቼ አላህ ይገዛችሁ። አላህ ሐቃችሁን አያስበላባችሁ። አብሽሩ፣ ጠንክሩ፣ አላህ ይገዛችሁ እላችኋለሁኝ። ላይክ እና ሼር ሰብስክራይብ አድርጉ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።